አባት አንተ ነህ ወይስ አንተ ነህ? ጥያቄ የልጁ አባት አንተ ነህ ወይስ አንተ ነህ? የሌባ አይነ ደረቅ መልስል ማን ነው? ዋናው ኧረ ማን ነው? ኧረ ነገሩ አትፍሩ። ላበላል ስለማን ተጣጣን ችግር ስለዚህ ትባል አንድ እሷ ብቻ ሳትሆን ሁለት ነፍስ ናት። ስለዛ አንቺንም ልጅሽንም ቴኬር ማድረግ ግዴታ ጠብቀን ከእንደዚህ አይነት ውርደት። ቶፊቅና ጓደኛው ሮዛን ሐኪም ቤት ይዘው ሂደው ተመርምራ ጨርሳ ዶክተሯ ልጁ የማን ነው ብላ ሁለታቸው ላይ ስታፈጥ የሚናገሩት መልስ ነው ያጡት። እኔ እኮ ቶፊቅና እንግዲህ የምናውቀው ከልጅቷ ጋር ያለው የልጁ ያኛው ለምንድን ነው የደነገጠው? ፍጠጠነ ያለው ቶፊቅማ የሚገባበት ነው ያጣው። አየክ ሰው ፊት እንዲያሳፍራል ዝሙት። አላህ ጋር ደግሞ ምን እንደሆነ ያው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በጣም ልብ ይሰብራል። እንደ ሙስሊም ማንኛውም እምነት ላይ ዝሙት ማመንዘር በጣም መጥፎ፣ በጣም የከበደ ወንጀል ማለት ይሄ ነው ማለት ነው። እኛ ሙስሊሞች ማሻላ ተባረከላ ዲነን ኢስላም ሸርጥ አለ ሁሉን ነገር። ቢያንስ እንኳን አንድ ሚስት አግብተህ እንኳን በዛህ ሚስት ማትረካ ከሆነ እንኳን ሁለተኛ ሚስት ሐቋን ከተወጣክ ይፈቅድልሃል። የሰው ልጅ ስተት ሲሰራ ወይ ከሰው ይማራል ወይ ከራሱ ስተት ይማራል። በፊት ሶፊያ ጋር ያን ሁሉ በዝሙት ስትጨማለቅ ቆየክ። መጀመሪያ ማሪና ጋር ነበርክ። እርግጠኛ ነኝ ማሪና ጋር ራሱ ዝሙት አርጋሃል። ልጁ ራሱ የማን ነው ተብሎ ሲጠየቅ ጊዜው ሲደርስ ትሰሙታላችሁ ብለሃል። ያንተ ልጅ ካልሆነ ይሄን ቃል መመለስ አትችልም። ሮማንቲክ እያላችሁ ሻማ አብርታችሁ ማታ ላይ እንደዛ እየሆናችሁ ማሪና ጋር አንድ ወንድና አንድ ሴት ያለ እዛ ደረጃ የሚደርሰው እራት መብላት እዛ ደረጃ የሚደርሰው ለምንድን አትሰግጣችሁ? እኛንም አታሰግጡን። ያን ሁሉ ቆሻሻ ተግባርክ እንደገና ደግሞ አሁን ለምትኖርበት ህይወት ላይ ደግሞ ጽድት አድርገክ ሰው ልጅን በማስቆጣ አላህን በማያሳዝን ነገ አላህ ፊት ለብሼ የሚሄደው ኢጃብ ነው ብለክ የምትሰራው ስራ ላንተ ብለህ በኋላ ህይወትክም ይጠቅምሃል። ግን አንተ አሁንም በድጋሚ ስህተት ነው የሰራኸው። እውነት ከሆነ ነው እሱ። አሁን እቺ ልጅ ባለፈው እዛ ደሴ ላይ ቤርጎ ውስጥ ከሻወር ቤት እንደወጣ ጸጉርህን እያሸክ ሶፊያ ካሜራ እዛ መጣች። እሷ ቤት ውስጥ ናት ያለችው። ሮም ተከራይታችሁ ሮም ውስጥ ለሁለት ሴት ጋር ሆነት ማን ይሞት ምን ልትሰራ ሴት ትሄዳለች? ሴት አንድ ወንድ ሮም ውስጥ ቁጭ ብሎ እኔን ጠርቶኝ ለምን አላማ ይጠረኛል ብዬ ነው ተነስቼ ከቤት ለባብሼ የምወጣው። ይሄው እናንተ ቤት ስራ ሰጥቻለሁ። እኔ የማንም ጥላቻ የለብኝም። የሆነ ሰውን ስለምትወዱ ብቻ ስለዛ ሰውዬ እውነት ሲናገር የሚቆረቆራችሁ የሚያንጨረጨራችሁ ሰዎች ለምን ልጅሽ አይሆንም? እንደዚህ አይነቱን ነገር መቃወም አለብሽ። አቅምሽ የሚችለውን ነገር መናገር አለብሽ እንጂ ስለወደድሽው ሁሉ የሚሰራውን ነገር ቆሻሻ ተግባር ሁሉ ትክክል ነው አትበይ። ለምን ልጄ ለምን በቃ ምንድነው ከወንድም ወይ ከልጅ የሚበልጥ ነገር የሚቀርባችሁ ነገር የለም። ይሄ ልጅ ወደ እሳት ነው እየተዶለ ያለው። የሁላችንም መጨረሻ አላህ ነው የሚያውቀው። ግን ዝሙት ነገር ከባድ ነው። እሺ ይሄ ልጅ ተወለደ። ሶሻል ሚዲያ ላይ ደግሞ ለምን ይለቀቃል? በምስጥር እንኳን ቢይዙት ልክ እኮ ጥሩ ስራ ጀብንነት ይመስላችኋል እኮ ሶሻል ሚዲያ ላይ ሲለቁት ማለት ነው። አንገት የሚያስደፋ ስራ እየሰሩ እኔ እኮ ቪዲዮን ቆርጠው ቢያወጡትስ ይሄ ሰው ይማርበታል? እኔ ከኒካ ውጪ ሚስት አስረገዝኩል ይሄ ሊማርበት ነው? ሰው ሊጠነቀቅ ነው? እኔ እኮ ለሁለት ነው ያስረገዛችኋት። ሁለታችሁ ለምን ደነገጣችሁ? ቶፊቅ እኮ ሰውን ጭንቅላቱ አንገቱ እስከሚላጥ ነው ደንግጦ ያሸው ማለት ነው።
እንዴት አየክ ሰው ፊት እንደዚህ የሚያስደነግጠው ነገር እንግዲህ አስበው። ሱብሃነክ አላህ ፊት ስንቆምሳ ምንድን ነው የምንሆነው? እያንዳንዳችን ወንጀላችን እኮ እያንዳንዱ አላህ እየረሳ መስሏችሁ ነው? እያንዳንዷን እኮ መሌካ ይመዘግብብናል። ስራችን ገለጥ ስራችን ስንት ሺህ ዓመት ለመኖር ነው? የትኛዋ ዱንያ ናት የምታጓጓን? የትኛዋ ኑሮ ናት? የትኛዋ እድሜ ናት እኛን የምታጓጓን? እኛን የምታሳሳው? ይሄ 70ና 60 ምንኖራት? ኧረ ተው! ኧረ ለትውልድ ጥሩ ነገር አስተምሩ። ለትውልድ መጥፎ ሚሞሪ አታስቀምጡ። እርግጥ ነው የሰው ልጅ የሚወደው እንደዚህ አይነቱን ሸዋሸዋ ነው። ስትሰሩ ሰው ቪዲዮን እስከ መጨረሻ ያይላችኋል። ከዛ በኋላ ደህና ገንዘብ ታገኛላችሁ። ደግሞ አሁንም ደግሞ ከተወሰነ ጊዜ ቆይተ ደግሞ እቺን ትጥልና ሌላ ሴት ደግሞ እዛ ትመጣለክ። እሷም ሌላ ወንድ። እሷ ስንተኛ ወንዷ ነው? ይሄኔ ስንተኛ ነህ አንተ? አንተ ደግሞ እሷ ስንተኛ ሴት ናት እስካሁን? ሰው ታዲያ እንዴት ነው? ምን ተስፋ አለው የሰው ልጅ ከዚህ በኋላ ትዳር ለመያዝ? እንዴት እውነቴን ነው የምላችሁ፣ እንዴት አምኖ ነው ሰው ወንድን ልጅ በቃ አገባዋለሁ ብላችሁ በኮንፊደንስ ማግባት የምትችሉት? ሴቷንስ እንዴት ነው ሰው በኮንፊደንስ አገባታለሁ የኔ ብቻ ነው ማለት የሚችለው? በቃ የሚያስፈራ ጊዜ ላይ እኮ ነው የደረስነው። እንዴት ብሎ እሷ 30 ወንድ ጋር እዛ ተጃልጅላ ትመጣለች። እሱ መጨረሻ ይሁን አይታወቅ፣ ስንተኛው እንዲሁን አይታወቅ። አንቺ ሌላ ሰው ጋር ተጋድመሽ ብትመጪ መጨረሻ ላይ የሚያገባሽ ወንድ ክብር ላንቺ አይሰጥም። አንቺ በተለይ ሶሻል ሚዲያ ላይ በተለይ ለሴት ልጅ በጣም ከባድ ነው። በጣም ከምላችሁ በላይ እድሜ ታክሲ አይደለም። እድሜሽን ሂሳብ አድርጊ። አንቺ ራስሽን ስታከብሪ ሌሎች ያከብሩሻል። አንቺ ራስሽን ስትፈሪው ሌሎች ይፈሩሻል። ነገ አላህ ፊት ያለ ሂጃብ ከመቆማችን በፊት ዛሬ ሂጃብ እንልበስ። አላህን እንፍራ። ይተቂላ ለዚህ ረካሽ ለሆነች ዱንያ ራሳችን አናርክስ።